የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በሀገረ እስራኤል በሰሜኑ ክፍል የሚገኝ ከኢየሩሳሌም 176 ኪሎ ሜትር ተጉዘን የምናገኘው ቦታ ይሆናል። ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በ5 እንጀራና በ2 ዓሣ ለ5000 ሕዝብ ያበላበት ቦታ ታፍጋ ይባላል። ሐዋርያው አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመር። በዛን ጊዜ ሰዓት ካለፈ በኋላ ደቀ መዛሙርቱም ወደ እርሱ ቀረቡና ቦታውም ምድረ በዳ ነው፣ ሰዓቱም መሽቷል፣ የሚበሉት የላቸውምና በዙሪያው ወዳሉ መንደሮች ሂደው ለራሳቸው ምግብ እንዲገዙ አሰናብታቸው አሉት። እርሱም ግን እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውና እንዲበሉ እንስጣቸው አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ሄደውም ያላቸውን ባወቁ ጊዜ 5 እንጀራና 2 ዓሣ አለ አሉት። ከዚህ በኋላ ሁሉንም በየክፍሉ በለምለም ሳር ላይ እንዲያስቀምጣቸው አዘዛቸው። እነርሱም 117 እስከ 22። የተወደዳቸው የክርስቶስ ቤተሰቦች እንግዲህ ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ታምር የሰራበት 2 ዓሣና 5 እንጀራ ባርኮ 5000 ሕዝብ በልቶ ጠግቦ 12 ሞሰብ ፍርፋሪ ተርፎ የተመለሰበት ቦታ ነው። ይህ ቦታ የሚገኘው በዚሁ በቲቤሪያ ዙሪያ ነው። የአምላክ ሰው